ወንዶች ሽንታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋለሁ። ሎሚ ተራ ተራ ሎሚ ተራ ተራ ወንዶች ሽንታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋለሁ። እየመጣሽ ተኝ እኔን ባታገኝ የተባለው ለዚህ እኮ ነው። ነያዡ የቀረሽ እሱ ነው እንዴ? ወንዶች እንዴት እንደሚሸና አላሳያችሁ? ይሄ እኮ ነው ዘጠነኛው። እሺ እባክህ ወሰደኝ ጌታ ሆይ። በገዛ ንብረታችን ቲቶሪያል ሰጪን ምን አጠፋን? እዛው እንደ ፍጥምጥሙ ራሳችሁ ላይ እንትን አትሉ። አባቶቻችን እኮ ወዶ አይደለም የሚተርቱት ለቀባሪው ያረዱት አሉ። ለኔው አብሮኝ ኖረውን ወንድሜን። እሺ ግን እንዴት ነው መሽ የሚሸናው? ነያዡ አሁንነት በሰጥሽ ይዘሽ ልታየኝ ነው? አረብስማ ቅጣጣችሁ አሁንስ አረዲያ። እሺ ለሴቶች ፌሚኒስት ተብሎ ታጋዮች ነበሩ። ለኛስ ማን ነው የሚታገልልን? ማን ነው ደግሞ? ምን አገባሽ? ከፈለኩኝ እንደ እሳት አደጋ እንዴት ከሻይ ላይ አድርጌ በሸናውስ መብቴ መስሎኝ። ንብረትነቱ ሊብሬው በራሴ በስሜ በራሴ በግሌ እንዴ። ደግሞ ዝም ስንላችሁ በዚህ መጣችሁ። ያውልሽ ዋ ወንዱም ተነስቶ ደግሞ ነገ እንዴት እንደምትሸኑ ላሳያችሁ ብሏችሁ እናንተ እንዳያስጨንቃችሁ ለራስሽ ብዬ ነው። እሙን ነው የሽንት ቤት ሴራሚክ ላይ ከላይ ያለችዋን ከቨር አንስታችሁ ተጠቀሙ የሚል ማሳሰቢያ ከሆነ እሰየው ነው፣ እሱን እንቀበላለን። ይሄ እኮ እኔን ለሚያክል ኮርቤሳ መስማትም መናገርም እንዲሁም ማስተዋል ለሚችል ሰው እኮ ነው የምትናገሪው። ለኔ ለመሰለ ኮርቤሳውን እና ላሳይ አረ ሊበላ እንብየው ለእናትሽ ነው የምናገርልሽ። ደግሞ ይሄማ ሌላ ታሪክ አለበት። አዎ መጠናት አለበት ጀርባው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ ማድረጋችሁ እንዳትረሱ። ሪፖስትም እንዳይረሳ። ቴንክ ዩ። ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ አገሬና አደራ። አይ ወድቤት እያየው አጣው። ተወንድሜ ተው፣ እንደው ጾም ነው፣ ተጨንቀህ አታስጨንቀኝ። ይሄ ነው እንግዲህ አታምጣ ስለው አምጥቶ ቆለሎ የተባለው። እንዲህ እያሉ ነው እንደው ሳንይዛቸው እነከሌም ያመለጡት። ኧረ ቤተሰቦች ባካችሁ እኔም በግፉ አትዩብኝ። እንዲህ አናትን ብትይዝ እኮ ይሄ እኮ የህግ አካል ያስጠራል። አሁን ይህንን ዘፈነ ተብሎ ከነ ማይክል ጃክሰን ጋር ተክተልትሎ ሲሆን ሊገባ ወንድሜ ቶሎ ብላችሁ ንስሓ አስገቡት። ሳይ ግን እንደው ከጨዋታ አንፃር የሎሚ ዋጋን ምርር ያደረገው የሎሚ ነጋዴ ነው የምትመስል። ቆምጣጤ በመጥራሱ እንደዚህ አይደለም። ባይሆን ሙዚቃውን ተወት አድርግና ጸበል ብትገባ ይሻላል። ንቅል ብሎ እንደ ኩፍኝ ይወጣላል። ይሄንንማ ሙዚቃ ነው ብለን መቀበል አንችልም። አው እኔ አልችልም። ተናግሮና ጋሪ አታርጉን። አስጮከኝ። እኔም ይው አልኩ። ካንተ ባስኩ። ባይሆን ጊዜው የጾም ጊዜ ነው። ረመዳንና አብይ ጾም አንድ ላይ የገቡበት። እኔ ጮኬው ኦሽቴ እርር ከማለት ውጪ ምንም የተጠቀምኩት ነገር የለም። በርከክ ብዬ ወደ ላይ ሁሉን ነገር ኢን ማድረግ ነው እንጂ አያዋጣም። አሁን ለጊዜው ሳንሱሬ ጥለነዋል። መላው የክርስትናና የእስልምና እምነት ተከታዮች በሙሉ መልካም ጾም፣ ደጉን የምንሰማበትና በላውን የሚያርቅበት ፈጣሪ ጥሩን የሚያመጣበት እንደው ከቃጠሎ እህቶቻችን ህፃናት ከሚደፈሩበት እንደው እንዲያስወጣን ይቅር የሚለን ጊዜ አድርግልን። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ እና ሼር ኮፒ ሊንክ አድርጉ። እወዳችኋለሁ። ቴንክ ዩ። አንቺ የኔ ነሽ በደንብ አውቃለሁ። አስብሽ ላይ የሚሰማኝ እንደዛ ነው። መሰለኝም ሲነሳ ወደ እንደማይሆን በዋዛ እንደማይገኝ ፍቅር አንድ ቀን እስኪፈታተን ጠዋትና ማታ እስኪጠፋኝ ከሰው ጋር ጨው እንዴ ኧረ ፊልተር ነው በሉኝ። ምንድን ነው የዘንድሮ ልጆች? ምን ነው እንደዚህ እስኪብጥርጥር ያለባችሁሳ? የሆነ ሰዓት እኮ ውልብ ይልብኝና ህፃናት ይመስሉኛል። ድርጊታቸውን ሳየው ደግሞ ትልቅ ሰው ይመስሉኛል። ኧረ እንደው ባትሪ ቀዝኖም ከሆነ አኘካ አድርጋ አስገባልኝ ነው ይሄ ነገር። እንደው እኛ ወደ ኋላ ቀርተን ነው። ኧረ አንተ ካሜራማን እንደው ሳይመሽብን ኧረ አንተ ካሜራማን እንደው ሳይመሽብን አጋሮቻችንን እንፈልግ እንዴ። እዚሁ ጺም ለጺም እኮ እንደው ተፈታትገን ማለቃችን እኮ ነው። ኧረ እባካችሁ እኔ እኮ በእናንተ እድሜ እንደዚህ አልመናቀርም ነበር። ኧረ ልጆች እንጫወት በጣም ከእንግዲህ ከምዕራባውያን ደግሞ ሾዶዲ
ኦዶዲ ኢሲማ ሃንግሪ ዋው ማይሆን ከሆነ ቤተሰቦች 70-80 ሽማግሌ ሰብሰብ አድርገን እናንተን እናስመክር እንዴ ሞደርናይዜሽን እንደዚህ ከሆነ ቢቀርብን ነው የሚሻለው ሰዎች በእድሜያችን አሁንና ኤቢሲዲ ስንል ነው የሚያምርብን ሁላችንም እንደ እድሜያችን አለመሆናችን ነው ሀገራችን የማይሆኑ ጥቅጥ ውስጥ እየከተተላት ያለው ባይሆን እኛ ወላጆቻቸውን ቁጭ አድርገን ብንመክር ይሻላል አለበለዚያ እኚህ ልጆች ነከነጎዲያ እናት አባቶቻቸውን ቁጭ አድርገው መምከራቸው ስለማይቀር ወዲው እኛው ከነፈጠምጥሙ ነገሩን ቦታውን ብናስይዝ ይሻላል በእርግጥ እኚህ ሁለት ልጆች እህትና ወንድም ሊሆኑ ይችላሉ እኔ ችግሬ ከልጆቹ ሳይሆን ከአክታቸው ነው እድሜያቸውን ያልመጠነና ስነ ስርዓት የሌለው ስታይሊሽ ሰው መሆን በእኛ ሀገር ኮንቴክስት ሁሉ ሁሌ እንደምለው ግም ነው አይሆንም ሳንሱሬ ጥለነዋል ግድ የላችሁም ንቁ ሁላችሁም ንቁ ልጆቻችሁ ላይ ቢ ፎከስ እንግሊዘኛ ወየው ዛሬ አዘነብኩላችሁ የፍቺ ሜካፕ እንዳለ ስንቶቻችሁ ታውቃላችሁ? ባለፈው ባሏን ለመጀመሪያ ጊዜ የሰርጓ ቀን ነው የምትተዋወቀው ያልኳችሁ ምሽት በነበረው አለመግባባት ፍቺ ላይ ስለደረሱ የኦኒጋ ሜካፕን ለመሰራት መታለች። ሴቶች እንግዲህ ስታገቡ ብቻ ሳይሆን ስትፋቱ ፏፏ ማለት እንዳረሱላለሁ። ለመለያየት ያህል መኳኳል ምን ያስፈልግሻል? ምን ያህል ደስተኛ ብትሆኚ ነው በኃይሎ ጋርና በሆይታ ለመለያየት ሁሉ ሰጣ ገባ ውስጥ መግባት ማለት? የፀጉሬን ነገር እንኳን ተውት። እናንተማ አልታሳብዱኝ ነው። ንዴቴ ነው እንደዚህ እንዳብቅዬ እንደዚህ ቆሞ የመጣሁት። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚሉት ተረት ለአንዳንቺ አይነቱ ነው። ቀድመሽ ከመለያየትሽ በፊት እንደዚህ ብትዋዩ ቢኖረው እሱ መለያየቱን እንኳን አይፈልግም ነበር። እናቴ ባለ ሰርጌ ላይ ነው ለመጀመሪያ ጊዜ ያገኘሁት ያልሽው። ለካ ሙሉ ትዳርሽ ኢንዶሚኖ ሆኖብሽ ነው። በ3 ደቂቃ ላፍላፍ አድርገሽ ሜካፑ የምትሰሪው ለፍቺው ፊትሽ እንዳይጠፋበት ነው። ምንድነው ሽምግልና ላክ ብላችሁ እንደ ዱቤ አበዳሪ ጉሮሮ ላይ ተቆሙና ሽምግልናው ከተላከ በኋላ ጌት ሬዲ ዊዝ ሚ ለመለየት እንጂ ያን ሁሉ ሰርግ የተደገሰና የተበላውሳ ዘለሽ ጓደኞችሽን አይተሽ ትዳር ውስጥ ትገቢያለሽ። ዘሎ ይነርትሻል። ዘለሽ ትሮጫለሽ። በመዝለል ነው ጨዋታሽ የሚያልቀው። ከዛስ ራን ወደ ፍቺ መጀመሪያ ነበረ ነገሮችን ማኔጅ አድርጎ አንተ ትብስ አንቺ ትብስ ተባበላችሁ መኖር ያለባችሁ። ሴቶች እህቶቻችን በዚህ ጊዜ እናንተን እያዩ ነው ንጉል ልብለው ነው ልለው ቁጭ ያሉልን። አሁን ተሳስተሻል። ለሌላ ጊዜ የሰራሽው ስራ በሙላ ግም ነው። ግን እንደ ሐሳብ ኢትዮጵያ ውስጥ ኮንቴክስት ክሉ እንደዚህ አይነት ነገር ስለማይሰራ ፈርስት ኦፍ ኦል ዩ ሃቭ ቱ ቢ ፊክስ ከባልሽ ጋር ቁጭ ብላችሁ። አው ባል ደግሞ ኮስተር ሊልብሽ ይችላል፣ ጃስ ሊልሽ ይችላል። ፈራ ደንገጥ እናቶቻችን ስንት ነገር ስንት መከራ አይተው ነው ኋላ እየተከተሉ ነው ቤታቸውን እና ትዳራቸውን ቀጥለጥ አድርገው ይኖሩ። ይህ የኢትዮጵያዊ ባህላችን ስላልሆነ አንሶሬት እያለሁ አልፈቅድም። አው በቃ ያለኝን እንግሊዘኛ እዚህ ላይ ስለጨረስኩኝ እንግሊዘኛ ያላችሁ ወዳጆቼ አለው በሉኝ በውስጥ እንዳንቺ አይነቶቹ ናቸው ከባሎቻችሁ ጋር በምን ተለያያችሁ ሲባሉ በሊጎሬ ብለው የሚያወሩት። ቀልድ ነው ሳቁ። ለማንኛውም ይህ ቀልድሽን ብታቆሚ ነው የሚሻልሽ። በአንድ ሲኒ ቡና የሚፈታ ጉዳይ ስለሆነ ቁጭ ብላችሁ አውሩ። ታሳብዱኝ ነው ባባባ ሞት። ለቤቱ አዲስ ከሆናችሁ ይህን ጉድ ሰምታችኋል። ለቀጣዩ ደግሞ እንድንማማር ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት መደረጉ እንዳይረሳ። ቴንክ ዩ። በጣም ነው የሚመቸኝ ዘፈን። አካን ሲጎዴ ብሏል። ምንቅ ልምጥ ጀዴ እንዴ ጥሩ እኮ ጀምረሽው ነበረ። ሄደሽ ምን አደረግሽው? ተጉለት ምንጃር እና ሰቆጣና ላማጣ እንዳለቀለቀልሽ ጥሩ ሄደሽ ይሄ እንደማውቀው እኔ ጥሩ የጉጂ ባህል አደናነስ ነው። መጀመሪያ ላይ አገባባ በጣም አሾይናና መልካም ነበረ። ከዛስ ቀላቀለች። ወደ ምን ገባች? ኮላሮስታ ቴስቲሞኒ እንደው ማን ነው ቹ ሄዱ እሰይ እንኳን የሚላችሁ? ምንድነው ደግሞ አፍንጫሽ ላይ ያደረግሽው? ውሃ ልክ መሆኑ ነው? ዞር እንዳትይ ነው። እኔ የማውቀው እንግዲህ አፍንጫ የሚበሳ ፊጋ በሬ ነው። ለነገሩ መጀመሪያ ስትጀምሪ አገባብሽ አላማረኝም ነበረ። ፊጋ በሬ መስለሽኝ ነበረ። እምቧ ማለት ነው የቀረሽ። ጉሬ ቀናችን አይደለም እኔና አንቺ ዛሬ። ምንድነው እዚህ ፊጋ በሬ እንዲህ ተበስተሽ እንዲሁ ፓስታ ማጥለያ መስለሽ ምን ሆነሽ ነው? እናቱ ነው ቁምጣውን ከጉንዳን ጋር ሽጠውልሽ ነው እሙጥጥሽዬን ያደረገልሽ ነው ከውስጥ ትደንሽ የለ እንዴ? አጃኤብ ነው ያሰኘሽ ስለ እውነት። ነገር ግን ግም ነው ባህልን መመረዝ ነው። አዎ እኔ እንደው እንደምንም ካልሽ ይሄ በከፍተኛው ፍርድ ቤት ወይ ሰበር ሰሚ ችሎት በዛ ይያዝ። ፌደራል 1-2 ፌደራልን ጨመር አድርጊበት እንጂ እንደ ሀገራችን ኢኮኖሚ አልያዝ አልጨበጥ ብሎናል እንዴ? ምን ነው ነጥቧ ብቻ እኮ ነው የቀረችው። ኦልሬዲ ጎዳና ወጥቷል። ይሄን ነገር እንደቀላል አትዩ እንጂ ወበዝ። እዛ ልጅ እኮ ከምግብ ጋር የሚተዋወቅበት ከፍተኛ መጀመሪያ መንገዱ ይሄ ነው። ምን ነው እኛም ማየት እኮ የለብንም ነበር እንደ ሁኔታው ከሆነ አይታል። ያው ይቦረቦ ግድ የለም 3 ታክሱምና የዘበኛ ቤት ይውጣል። እንትን በይ ይሄ ይሰብሰብም ለማለት እኮ
የሚሰበሰብ መሆን አለበት። አንተን በይው አስከምሪው አንድ ቦታ ይከመር ባይ ነኝ። ግድ የለሽም አንገትሽ እንዳይቀጭ። አሁን ልጅሽን ላጥበው ብትይ ወተቱ ከዚህ ደርሶ ታች እስኪደርስ ድረስ እርጎ ነው የሚሆነው። በዳቦ እየገመጠ ሊበላ ነው። ግድ የለሽም አለማምጂው ላይ መቀመጡን እላዩን ይሰቃል። የሆነ ባላ ነገር ወይ ደግሞ ስከርብ እሽቆቆ አድርገሽ አንገትሽ ላይ ነገር ሲወርድ ጥሩ አይደለም። ፊን ለሲል ጥሩ ነው። ወንድሻለሁ። ለማንኛውም ግድ የለሽም ሸፈን አድርጊው። ሰውነት ባይገላለጥና ጋድ ባይወጣ መልካም ነው። ያምራል፣ ሁሉ ነገር ያምራል። ግን ደስ አይልም። አይጣፍጥም። ደስ አይልማ እንዴ። ቴንኪው